እንግዲህ ቤተሰብ እርግጠኛ ነኝ ማንም ሰው ኤፍሬም እንዳይወነጀል ኤፍሬም እንደሚያሰርቅሽ ነው። አሁን እነሱ ከገቡበት ሊስተካከላል ብዬ አስባለሁ። ሁሉን ነገር አይታችኋል። በጣም ያሳዝናል። እንግዲህ ኤፍሬም ያው ከዚህ በኋላ ማንም መጥቶ እንዲናገርሽ ማንም መጥቶ አፉን እንዲከፍትብሽ አልፈልግም፣ እህቴ ውጪ ነይ አብረን እንሄዳለን ብሎ እንግዲህ ኤፍሬም ሃይሚን አንጠልጥሎ ወስዷታል። እንግዲህ በጣም ይገርማል፣ በጣም ያሳዝናል። እንግዲህ ብሩኬ ደግሞ ይሄን ነገር ሲሰማ ደግሞ ከኤፍሬም ጋር ከባድ ጸብ ይነሳል። በጣም ከባድ ነው። ብቻ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይካችሁ አይለኝ። ላይክ በደንብ ስታረጉ እነ ብሩኬ ጋር ይለያል። እንግዲህ ያው ሰው አንዳንድ ጊዜ አይቶ ሲበዛ የእህቱን መከራ የእህቱን ስቃይ አይቶ እንግዲህ ሲበዛ መጥቶ እንግዲህ ይዟት ሄዷል። ቤተሰብ በጣም ነው ያዘንኩት ዛሬ፣ በጣም ነው የተሰማኝ። አንዳንዴ ወንድም ጋሻ ነው። ምንም ይሁን ምንም እኔ ኤፍሬምን አልቃወመውም። ለምን ይዘሃት ሄድክ፣ ለምን እንደዚህ አደረጋ ልለው አልችልም። ይሄ ወንድም ነው። ማንኛውም ወንድም እህቱ እንደዚህ አይነት ነገር ስትሆን አይቶ ዝም የሚል ወንድም የለም። ቤተሰብ ነገ ተነጎዳ ኤፍሬም ነገሩን አቀዝቅዞ እንደሚያስታርቃቸው እርግጠኛ ነኝ። ማንም ሰው ኤፍሬም እንዳይወነጀል ኤፍሬም እንደሚያስታርቃቸው ነው። አሁን እነሱ ከገቡበት ሊስተካከላል ብዬ አስባለሁ። ያው አብርሃም የራሱ ጉዳይ እያስጨነቀው ስለሆነ እንጂ እሱም ዝም የሚል አይመስለኝም። እንግዲህ ትላንትና በቀደም በወደቀችበት ነገር ደስተኛ አልነበሩም። በጣም አዝነዋል ማለት ነው። በዛን ጊዜ ነው ኤፍሬም ብዙ ነገር ተሰብቶት መተውቱ ሊወስዳት የቻለው ማለት ነው። እንግዲህ ብሩክ ይህን ነገር ገና ሲሰማ ምን እንደሚሆን ነው እኔም እንትን ምለው። እኔ እንጃ። እኔ ማርያም በጣም ነው እምባዬ የመጣው። በጣም ነው በቃ የሆነ ስሜታዊ ነው ይሄንኩት። ለምን ስሜታዊ ወንሽ ካላችሁኝ ወንድም እንደዚህ መጥቶ የሆነ ነገር ስትሆኑ ወንድማችሁ ወጥቶ ሲቆምላችሁ በጣም ነው ደስ የሚለው። ያው ወንድም እንዳላት ነው እኔ ያየሁት ዛሬ። ኤፍሬም በጣም ተመናዷል፣ በጣም ተበሳጭቷል። ማንም መጥቶ አንቺ ሊናገርሽ አይችልም። ቤትሽ ላይ ቁጭ ብለሽ ከዚህ በኋላ ማንም ሰው አንቺ ጋር መናገር ሆነ አንቺን ቀና ብሎ ማየትም አይችልም ብሎ በጣም በቃ እኔ እንጃ ቃላት የለኝም። ኤፍሬም ችግር የለውም፣ ይታረቃሉ። መታረቃቸው አይቀርም። ቤተሰብ ሁሉም ነገር ይስተካከላል። ያው እኔ አንዳንዴ አሁን ሃይሚን መውሰዱ ጥሩ ነገር ነው ብዬ አስባለሁ። ለምን ታውቃላችሁ? ነገ ተነገ ወዲያ ብሩኬም ከእንደዚህ አይነት ነገሮች ከእንደዚህ ከማይረባ ሴቶች ጋራ ጓደኝነት መፍጠር ሁሉን ነገር ሊያስተካክለው ይችላል። ገብቷችኋል? ወደፊት በደንብ ሊያስተካክለው ስለሚችል ሃይሚ መሄድ ለኔ ምንም እንትን አላለኝም። ግን ያው ይከፋል። ከቤት እኔ እንጃ ሃይሚ አይደለም ሰው እንደዚህ ሻንጣ ይዛ ወጣ ወይ እንደዚህ ዝም ብላ ወጣ ራሱ እኔ ውስጤ ርብሽ ነው የሚለው ከሱ ጋር እንኳን ጣልታ ስትወጣ ማለት ነው። ስለዚህ ውስጤ ተረብሿል። ቤተሰብ በጣም ነው የተረበሽኩት፣ በጣም ነው ያዘንኩት። ግን ምንም ሊደረግ አይቻልም። ያው ብሩክም ይማርበታል ብዬ አስባለሁ። ያው ወንድሞቿን ከዚህ በኋላ ብሩክ ከዚህ በኋላ ወንድሞቿን እንግዲህ ከዚህ በኋላማ ወንድሞቿ እናትዬ ተነስተዋል፣ ተስፋ ቆርጠዋል። ውሳኔያቸው ከባድ ነው ብሎ እንግዲህ ውሳኔውን ይፈራል። እንግዲህ የኤፍሬምን ውሳኔ ኤፍሬም በጣም እንደተበሳጨ ነው የሚያሳየው። በጣም ማንም ውርጋጥ እየመጣ አሁን ሊገፍትብሽ አይችልም እህቴ እኛ እያለን ብሎ እንግዲህ ሃይሚም ደግሞ ከቤት እንዳትወጪ ብሎኛል ምናምን ብላ በቃ ለብሩክ ያላትን አክብሮትና ለብሩክ ያላትን ነገር ስትንትስት በጣም ነው ደስ ያለኝ። እንዳትወጪ ብሎኛል እንደዚህ ብሎኛል ምናምን ስትል ደስ ነው ያለኝ። ስለ ብሩኬ እንኳን መጥፎ ነገርም አላወራችም። እግዚአብሔር ይመስገን። ልታወራም አትችልም። ያው ብሩኬ ጥሩ ልጅ ነው። ሃይሚ አሁን ትዕግስት ነው የሚያስፈልጋት። ሃይሚ ያው አንዳንድ ቃላቶችን የምትሰነዝርበትን ብሩክ የሚያናደው ነገር ምን መሰላችሁ? አንዳንድ ቃላቶችን የምትሰነዝርበት ነገር አለ። እሱ ያናደዋል በጣም ማለት ነው ብሩክን። ስለዚህ ሃይሚዬም ተረጋግተሽ በደንብ አስበሽበት ከወንድምሽ ጋርም ተመካክረሽ በሰላም ቤትሽ ትመለሻለሽ ብዬ አስባለሁ። ቤተሰብ ጥሩ ነገር ነው። ግን በቃ በጣም እንትን ያው የኤፍሬም ነገርም ስለሚያሳዝን ጥሩም አድርጓል ኤፍሬም። ሁለቱንም አንድ ላይ ቁጭ አድርጎ ቢያነጋግራቸውም ደስ ይለኝ ነበረ። ያው አብሮ ቁጭ አድርጎ ማነጋገሩ አይቀርም። ሁለቱንም ያስቀምጦ ያነጋግራቸዋል ኤፍሬም። ከዚህ በፊት እንግዲህ ያው ጋሽዬ ነው እንጂ እነ ኤፍሬም እና እነ አብርሃም በመሃል ገብቶ አቁም እንዴ እንግዲህ ኤፍሬም ዛሬ
የመጨረሻ ውሳኔ ወስኖ ነው። ለመጀመሪያ ጊዜ ሳየው ኤፍሬም ተናዶ መጥቶ ያ ብዙ ይጣላሉ፣ ብዙ ነገር ተፈጥሯል ከዚህ በፊት ግን በቃ ኤፍሬም አሁን በጣም ትግስቱ አልፏል መሰለኝ፣ ከትግስቱ በላይ ሆኖበታል መሰለኝ። በቃ ሁሉን ነገር እንትን ብሎ መጣ። በቃ ሁሉን ነገር ጥሎ መጣ እህቱ ጋር። እንግዲህ መልካሙን ነው እኔ የምመኝላቸው። በጣም ነው ያዘንኩት። ሁሉም አዝኗል ዛሬ። እንደምታስታርቃቸው እርግጠኛ ነኝ ኤፍሬምዬ። አደራህን አንተም ሌላ ነገር እንዳትፈጥር አስታርቃቸው። ሁለቱንም ቁጭ አድርጋ አነጋግረ እርግጠኛ ነኝ እንደምትመልሳቸው። እውነቴን ነው የምናገረው፣ እንደምትመልሳቸው እርግጠኛ ነኝ። ሁሉም ነገር ያልፋል። ሀይሚዬም ተረጋጊ። እንግዲህ ብሩክም ሲሰማ ምን እንደሚወጣው ምን እንደሚሆን እንግዲህ የሱን ሪአክሽን ማየት ነው የምፈልገው እኔ። ብቻ እግዚአብሔር ከነሱ ጋር ይሁን። እውነት እኔ በጣም ሆድ ብሶኛል። በጣም እውነት በጣም በቃ ከፋኝ። በጣም እኔ እንጃ ምን እንደሆነ አላውቅም። ዛሬ ክፍት አለኝ። ሀይሚዬን ይዟት ሲሄድ በጣም ነው የከፋኝ። ቤተሰብ ማርያምን በቃ ልቤ በቃ ባርባር አለው እና ውዶቼ በቃ አላውቅም ብዬ እንደምጨርስላችሁ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።